አሚባራ ፕሮፐርቲስ ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ፣ ሼራተን ሆቴል፣ ሳይንስ ሙዚየም፣ ቤተ መንግስትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10% ቅድሚያ ክፍያ ከ900 ሺህ ብር ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል። በ10% ቅድመ ክፍያና በ10 ዙር አከፋፈል እንካችሁ ብለናል። 4 የውጭ ዓለም አቀፍ ኩባንያዎች በግንባታ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ። በውብ መንደራችን የከርሰ ምድር ውሃ፣ የእሳት መቆጣጠሪያ፣ መዋኛ ገንዳና የልጆች መዝናኛ ስፍራ፣ ስታንድ ባይ ጄኔሬተር፣ የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጂንግ ስቴሽንን ያካተተ መንደር ነው። ለበለጠ መረጃ ይህን ስልክ ቁጥር ያዙ። 09798792 ውጭ ሀገር የምትኖሩ በዋትሳፕ ታገኙናላችሁ። አሚባራ ፕሮፐርቲስ። ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል፣ አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ይህ አዋዜ ሰበር ነው። የዩናይትድ ስቴትስ አሜሪካ የመካከለኛው ምስራቅ ልዩ ልዑክና የራሽያና ዩክሬን ዋና የተኩስ አቁም አደራዳሪ ስቲቭ ዊትኮፍ የዩክሬንን ተኩስ አቁም የሚያስከብር ዓለም አቀፍ ኃይል የመፍጠር የአውሮፓን ዕቅድ እዩኝ ባይነት ነው ሲሉ አራከሱት። ዊትኮፍ ታከር ካርልሰን ከሚባለው አሜሪካዊ ጋዜጠኛ ጋር ባደረጉት ረጅም ቃለ ምልልስ የፈቃደኞች ጥምረት የተባለና ከተኩስ አቁሙ በኋላ ለዩክሬን ወታደራዊ ዋስትና ሰጪ ለመሆን የታለመ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ሊመሰርቱት ታች ላይ የሚሉለትን ዕቅድ በተመለከተ ሲናገሩ ወይም ተጠይቀው እዩኝ ወይም አትርሱኝ ባይነት ስልጡነት ነው ሲሉ አንኳሰውታል። እዩኝ ወይም አትርሱኝ ባይነት ከመሆን ባለፈም እንዲያው ቀሊልነት፣ ተላላነት ነው ሲሉ በእጅጉ አጣጥለውታል። እንደው ደርሶ ሁሉም የእንግሊዝ የጦር ዘመን ጠቅላይ ሚኒስትር ዊንስተን ቸርችልን ካሎንን የሚል አባዜ አለ። ራሽያ መላ አውሮፓን ልትውጥ ነው የሚል አባዜ። ያኔ በሁለተኛው የዓለም ጦርነት ወቅት ያልነበረ፣ አሁን ግን ኔቶ የሚባል ነገር አለን አይደለም እንዴ ብለዋል። ዊትኮፍ ነገ ሳዑዲ አረቢያ የሚጀመረውን ራሽያ፣ ዩክሬን፣ አሜሪካ የባህር ላይ ተኩስ ማቆም ቴክኒካል ድርድር ተከትሎም በሚቀጥለው ሳምንት ጥቁር ባህር ላይ ውጊያ ይቆማል የሚል እምነታቸውን ገልጸዋል። 30 ቀን ከሚከበረው ሁሉንም አውደ ውጊያዎች አካታች ተኩስ አቁም ስምምነት ሩቅ አይደለንም በማለት ሩህ መሆኑን አመልክተዋል። ዊትኮፍ የአሜሪካው ፕሬዚደንት ዶናልድ ትራምፕ ታላቁ የሰላም ዘመቻ ዋነኛ ፈተና ወይም ቋጥኝ እንቅፋት ካርድ የለሽም ያሏት ዩክሬን
የሩሲያው ኃያል ፕሬዝደንት ቭላዲሚር ፑቲንና አገራቸው መዳፋቸው ውስጥ ያስገቧቸውን ግዛቶች ገንዘብ አያደርግላቸውና በቃ ይውሰዱት ብላ በይፋ ትለቃለች ወይስ እኔቴ በአንገቴ ቢላ ይግባ ብላ ክችች ትላለች የሚለው መሆኑን አስታውቀዋል። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ታከር ካርልሰን ከተሰኘው ታዋቂ የአሜሪካ ጋዜጠኛ ጋር ባደረጉት በዚህ ረጅም ቃለ ምልልሳቸው የክሬሚያ ልሳነ ምድርና አራቱ በራሽያ እጅ የሚገኙ ግዛቶች ዕጣ ፈንታ ምን ይሆን የሚለው ነው በሰላም ስምምነቱ መካከል የሚገኝ ትልቁ ሊፈታ የሚገባው ችግር ብለዋል። እንዲህ አሉ። የትራምፕ አስተዳደር ማንም ሰው ይችላል ብሎ ያላሰበውን እርምጃ ተራምዷል፣ ገስግሷል። ይሁንና የግዛቶቹ ጉዳይ እልባት ይፈልጋል ብለዋል። ራሽያ ግዛቶቹን በጠመንጃ ካስገበረች በኋላ አብዛኛው ሩሲያ ተናጋሪ የሆነውን አገሬውን ከዩክሬንና ከራሽያ ወደ የትኛው ብትሆን ይሻላል የሚል መጠይቅ ያቀረበ ውሳኔ ሕዝቦች አካሄዳ ውጤቱን በአጥለቅላቂ ሁኔታ ራሽያ መሆን እንፈልጋለን ብሎ ወስኗል ይላሉ። ራሽያኛ ተናጋሪ እኮ ናቸው አለ ዊትኮፍ ለካርልሰን ሲነግሩት። በግዛቶቹ የሚኖረው ሕዝብ በራሽያ ስር ለመሆን እንደሚፈልግ ያረጋገጠበት ውሳኔ እኮ ተካሂዷል ይላሉ። የመካከለኛው ምስራቅ ልዩ ልዑክና ከራሽያ ጋር በሚደረገው ውይይት ቁልፍ ሚና የሚጫወቱት ዊትኮፍ መግለጫቸውን ሲቀጥሉ ራሽያኖች በተጨባጭ እነዚህን ቦታዎች ይቆጣጠራሉ። ጥያቄው ቀሪው ዓለም የራሽያ ግዛቶች ለመሆናቸው ዕውቅና ይሰጣል ወይ የሚለው ነው። አያይዘውም ፕሬዚደንት ዘለንስኪ ግዛቶቹ ከእንግዲህ የራሽያ ናቸው ብለው ዕውቅና ቢሰጡ ከፖለቲካ ሞት መትረፍ ይችላሉን? የዚህ ግጭት ማዕከላዊ ጉዳይ ይሄ ነው ብለዋል። ዊትኮፍ ይህን በተመለከተ ዘለንስኪ በራሽያ የተያዙትን የዩክሬን ግዛቶች የራሽያ ናቸው ብለን አናውቅም ማለታቸውን በአጽንዖት ያስታውሳሉ። ኢሳያስ፣ አሜሪካ ይህንን የዩክሬን ራሽያን ጦርነት በምን መልኩ ልትፈታው እንደተዘጋጀችና እንደምትፈታውም በቀጥታ ጠንካራ ፍንጭ ወይም ግልጽነት የሰጠ መግለጫ ነው ብዬ ነው የማምነው። አዎ ዓለም አሁን እንግዲህ እዚህ ውስጥ በጣም ብዙ ነገሮች ነው ያሉት። ምክንያቱም አሁን ዊትኮፍ እንደሚናገሩት ከሆነ የአውሮፓን ለምሳሌ ያስቀመጡበት መንገድ እጅግ በጣም የሚገርም ነው። ለምሳሌ ያክል አሁን ዘመኑ ሁለተኛው ዓለም ጦርነት አይደለም። አሁን ኔቶ የሚባል ተቋም አለን። ሩሲያ ተጨማሪ ሌላ ሀገር የመውረር ሐሳብ ቢኖራት አሁንም ቢሆን ኔቶ አለ ለማለት ነው ወይ? እስቲ እሱ ነገር ብታብራራው። ይሄን ነው አንደኛ ብዙ ነው ዝርዝሩ። በመጀመሪያ ደረጃ እንደ ከፍተኛ በዚህ ጉዳይ ላይ እንደ ከፍተኛ የአሜሪካ ዲፕሎማት ያስቀመጡት የራሳቸውን ኦብዘርቬሽን አለ። ለምሳሌ ቭላዲሚር ፑቲንን በተመለከተ በጣም ግራሽየስ ሰው ናቸው ነው ያሉት። በጣም ቀጥተኛ ሰው ናቸው ነው ያሉት። ባለፈው እንደምታውቀው አግኝተው በሞስኮ ላይ በክሬምሊን ቤተ መንግስት ከ3 ሰዓት በላይ ውይይት አድርገዋል ከፕሬዚደንት ቭላዲሚር ፑቲን ጋር እና ይህ ሰውዬ በጣም ምን ይባለው ዠርጋዳ በለው ማለት ቀጥተኛ የሆነ ሰው ነው። ብሪሊያንት የሆነ ሰው ነው። እኛ እንደምናቀርበው አይደለም። ከመሬት ተነስቶ አውሮፓን ካልጠቀለል አገር አውሮፓያኖችን የሚያቀርቡት አይደለም እና ብሩህ ጭንቅላት ያለውም ሰው ነው። የኬጂቢ ሰው ነው። የኬጂቢ ሰው ማለት በእንዲህ አይነት የስለላ ወቅት የምትጠቀምባቸው ሰዎች በሙሉ ከሰው መካከል መርጠ ነው። ኢንቴሊጀንሳቸው ከፍተኛ የሆኑ ሰዎችን ነው። የተማሩ የጠለቁ
ስማርት የሆኑ ሰዎችን ነው የምትጠቀመው። እና የኬጂቢ አባል መሆን ሰው መሆናቸው ሌላ ምንም ከዚህ ውጭ አያመለክትም። ስማርት ሰው ነው፣ ኢንቴሊጀንት ሰው ነው ማለት ነው በፊትም። ስለዚህ የነበራቸውን ቆይታና በፑቲንና ራሽያ ላይ ያላቸው አመለካከት እንዲህ አይነት አስገራሚ ነው ሰውየው። ስለዚህ አሁን የአውሮፓውያን የሚያቀርቡትን ስቴሪዮታይፕ ወይም ከዚህ በአጠቃላይ የሁለተኛ ዓለም ጦርነት ቅጂ የሚመስል ወደ 1939 ያው በአውሮፓውያን ሄዶ የፖላንድ እንደዚህ የሚለውን የሁለተኛውን የዓለም ጦርነት እሳቤ ይዞ እንዳለ ነገሮችን ሁሉ በዛ አይን የመመልከቱን አካሄድ አይቀበሉትም ዊትኮፍ። በጀርባም ዶናልድ ትራምፕ የማይቀበሉት ነው፣ የማይገዙት ሀሳብ ነው ማለት ነው። ስለዚህ በጣም ነው ምን አለኝ ሳሊ አስጠርተውና አዘው ያሰሩትን የፕሬዚደንት ዶናልድ ትራምፕን ፎቶግራፍ ሰጥተውኛል አሉ እና ከራሽያ ጉዞ ስመለስ ለፕሬዚደንት ዶናልድ ትራምፕ ሰጥቻለሁ አሉ። ሁለተኛ ዶናልድ ትራምፕ ዶናልድ ትራምፕ በጥይት በተመቱ ጊዜ ጀስት ፐርሶናሊ በሁለቱ መካከል ባለው ወዳጅነት ማለት ነው ቤተ ክርስቲያን ሄደው ለምነዋል፣ ደህንነታቸው ለምነዋል። ይህን አጫውተውኛል በማለት የተናገሩት እና ይህ ሰውዬ ግራሽየስ ነው ያሉት ወይም እነ አውሮፓውያኖቹ ሊያቀርቧቸው እንደሚፈልጉት እርኩምና እርኩስ ሰው አይደሉም የሚል የተለየ ነው ያላቸው እና ይሄን በዚህ ስሜት ነው አሁን የእንግሊዙ ከሌበር ፓርቲ መጡ ናቸው ስታርመር ኮሊሽን ኦፍ ዘ ዊሊንግ የሚሉት የፈቃደኞች ጥምረት የሚሉት በዋነኛነት በፈረንሳይና እንግሊዝ ፊት አውራሪነት ወታደራዊ ኃይል የማቀናጀት እና ከዛ ተኩስ አቁም በሚደረግ ጊዜ ራሽያ አንድም የአውሮፓ ወታደር ዩክሬን እንዲገባ አልፈቅድም ብላለች እና ይህንን ማን ቢጠየቅሽ መጀመሪያ አይመለከትሽም በሚል የዩክሬንን ግዛትና የአየር የምድር የባህር ማስከበር እንጀምራለን በሚል ኃይል እያጠናከሩ ነው። ይሄ እንግዲህ በአውሮፓና የቱርክንም ጨምሮ ያው ይሄ በእንትን የተቀመጠ ነው። በተግባር እንደማ ምን ሊያዋጡ እንደሚፈልጉ ወደፊት የምናየው ነው። በዚህ መንገድ የሚዋጣ የተዋጽኦ ጦር የምድር የአየር የባህር ኃይል ጦር እነዚህን ጥበቃዎች ሊያደርግ ማለት ነው እና የሰላም የተኩስ አቁም ስምምነቱን ተከትሎ ይህንን የጦር ግንባር የነበረውን ከሺህ ምናምን በላይ ኪሎ ሜትር ግንባር ወደ በርሊን ግንብ የመለወጥ አካሄድ ነው ያኛው። ለምንድን ነው እንደዚህ ምለው? አካባቢውን የበለጠ የጦርነት ቀጠና ያደርገዋል የሚል ማስጠንቀቂያ ከራሽያ በኩል ገብቷል። እንግሊዝ ነኝ ፈረንሳይ ነኝ ብለህ ብትገባ ዞሮ ዞሮ ኔቶ ነው። ቱርክ እዚህ ውስጥ የምትሳተፈው የኔቶ አባል ናት እና የኔቶ ወታደር ገባ ማለት አክቹዋሊ የዩክሬንን ጦርነት የኔቶ ወታደር ተረከበው ማለት ነው የሚል አመለካከት በራሽያ በኩል አለ እና ይሄንን በተለይ እስቲ ተኩስ አቁሙ ይከበርና ይጀመርና እስቲ ከዛ በኋላ ተኩስ አቁሟን ጣሳት ወንዱ ይታያል በማለት ስታርመር የእንግሊዙ ጠቅላይ ሚኒስትር በዚህ ደረጃ ተናግረዋል። እና አሁን ዊትኮፍ ያሏቸው ይህኝ ባይስልጡነት ነው፣ የምን አትርሱኝ ባይነት ነው። እንደው ደርሶ ሁሉም የዊንስተን ቸርችልን ካልሆንኩ አለሳ የሚል ቃል በቃል ነው የምነግርህ። ቃል የማሳመር አይደለም። እንደዚህ ነው በአማርኛ ቢናገሩ የሚሉት ብዬ ከማሰብ ነው። እንደዚህ ነው ያሉት። ስለዚህ ቶታሊ 0% ነው። አሜሪካ ፈጽሞ ልደግፈው የማትችል ሀሳብ መሆኑን ነው የገለጹት እና ፕሮባብሊ በግልጽ እንደምታየው አውሮፓንና አሜሪካንን በወሳኝነት ሊያለያይ የሚችል ጉዳይ ነው የሚሆነው። ይሄ በፈረንሳይና በእንግሊዝ በኩል ዓለም አቀፋዊ የዩክሬን ወታደራዊ ዋስትና ሰጪን የማድረግ ለምንድን ነው እንደዚህ የሚሉት? የዩክሬንስ ጉዳይ ምንድን ነው የሚል ጥያቄ ሲነሳ እሳቸው ምንድን ነው የሚሉት? ከሁለተኛ የዓለም ጦርነት በኋላ እነዚህ አሁን ክሬሚያንና እነዚህ አራቱ ግዛቶች በትክክል የራሽያ ናቸው ብለው ነው የሚያምኑት። እዚህ ላይ ዓለም
ዊትኮቭ በጣም በሚገርም መልኩ ሩሲያ እና በአውሮፓ መካከል እንደዚሁም በአሜሪካ መካከል ያለውን ተጨባጭ ግንኙነት እያሰመሩበት እንደገና ደግሞ የአውሮፓን ጣልቃ ገብነት በተጨባጭ እየተቃወሙ መጥተዋል። አሁን ስለ ድርድሩ ያነሱበት መንገድ ከሌላው ጊዜ በተለየ ሁኔታ የራሽያን ተጨባጭ ፍላጎት የዩክሬንን ደግሞ ስጋት በተገቢ ሁኔታ ከገለጹ በኋላ ይሄ ሊሆን የሚችለው ብለው ያስቀመጡበት መንገድ አለ። እነዚህ አራቱን ቦታዎች በተመለከተ አሁን የድርድሩ ሁኔታ ከመቼውም ጊዜ በተለየ መልኩ መልክ እየያዘ አልመጣም ወይ? አሚባራ ፕሮፐርቲስ ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ፣ ሼራተን ሆቴል፣ ሳይንስ ሙዚየም፣ ቤተ መንግሥትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10 በመቶ ቅድሚያ ክፍያ ከ900 ሺህ ብር ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያና በ10 ዙር አከፋፈል እንካችሁ ብለናል። 4 የውጭ ዓለም አቀፍ ኩባንያዎች በግንባታ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ። በውብ መንደራችን የከርሰ ምድር ውሃ፣ የእሳት መቆጣጠሪያ፣ መዋኛ ገንዳና የልጆች መዝናኛ ስፍራ፣ ስታንድ ባይ ጄኔሬተር፣ የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጂንግ ስቴሽንን ያካተተ መንደር ነው። ለበለጠ መረጃ ይህን ስልክ ቁጥር ያዙ 09798792 ውጭ ሀገር የምትኖሩ በዋትሳፕ ታገኙናላችሁ። አሚባራ ፕሮፐርቲስ። ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻቸውን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል ይዟል። ይህን እኮ የሚናገሩት እነዚህ ግዛቶች ክሬሚያ እና አሁን ራሽያ በኃይል ያዘቻቸው የሚባሉ ግዛቶች እነ ኬርሶን፣ እነ ዛፖሪዥያ፣ እነ ዶነትስክ፣ እነ ሉሃንስክ እነዚህ እንዳለ ነዋሪዎቹ ጠቅላላ ማለት በሚቻል ደረጃ ራሽያኖች ናቸው ወይም ራሽኛ ተናጋሪዎች ናቸው። ከሁለተኛው ዓለም ጦርነት በኋላ ደግሞ ፒውር የራሽያ የነበሩ ናቸው። ስለዚህ እነዚህ መሬቶች ራሽያ የምታቀርበው ራሷ ዩክሬን አሁን ልትፈጠር እንደታሰበችው በዚህ መንገድ ከራሽያ ፍጹም የተነጠለ ታሪክ ያላት ራሷን የቻለች ሌላ አገር አድርጎ የማቅረብ ሂደቱን ዊትኮፍም አይጋሩም። ስለዚህ አሁን እንደ ዊትኮፍ ወይም እንደ አሜሪካ አስተሳሰብ፣ እንደ ዶናልድ ትራምፕ አስተሳሰብ እነዚህ ግዛቶች የራሽያ ሆነው ሳሉ አሁን ራሽያ ማነች ዩክሬን ትልቁ ጥያቄ እነዚህን ግዛቶች እውቅና ሰጥታ የራሽያ መሆናቸውን እውቅና ሰጥታ ትሰጣለች ወይስ አትሰጥም የሚለው ነው። ትልቁ ጥያቄ ያለው እዚህ ጋር ነው። አሁን አሜሪካ ዩክሬን ላይ የምታደርገው ጫናም ይሄ ነው የሚሆነው ማለት ነው። ወይም ደግሞ ግልጽ በሆነ ሁኔታ ይህ ጦርነት የመጨረሻ ልባት ሊያገኝ የሚችለው እነዚህ ራሽያ በእጁ ያስገባቻቸውን ግዛቶች የራሽያ መሆናቸውን
ዩክሬን መቀበል አለባት ከክሬሚያ ልሳነ ምድር። ይሄ ሲሆን ሰላም ይመጣል ነው የሚሉት። ምንድን ነው ከዛ አያይዘው ራሽያ ዩክሬንን የመውሰድ ፍላጎት ኖሯት እንዳልሆነ ነው የሚያሳዩት። ሪክሌም ነው ያደረገችው ነው የሚሉት። እነዚህ የእሷ የነበሩትን ይመለሱልኝ፣ የእሷ የነበሩትን ከዚህ በፊት በታሪክ የእሷ የነበሩትን ሪክሌም ነው ያደረገችው እንጂ አዲስ የሌላ አገር መሬት ወደ ራሷ የማከል እንትን አይደለም በማለት ነው ያቀረቡት። እና ይሄ ዘላቂ ሰላም እንደሚያመጣ በአሜሪካ በኩል የተያዘ አቋምና አካሄድ መሆኑን አስቀምጠዋል። አንድ ብጨምርልህ ዊትኮፍ ከዚህም ባለፈ ፕሬዚደንት ትራምፕ ከራሽያ ጋር ያለው ጤናማ ግንኙነት አንድ ከተስተካከለ በኋላ ሁለቱ ሀገሮች በአርክቲክ የኤነርጂ ፖሊሲዎቻቸውን ማቀናጀት፣ የባህር መተላለፊያዎችን መጋራት፣ ምናልባትም ወደ ፈሳሽነት የተቀየሩ የተፈጥሮ ጋዞችን ለጋራ ወደ አውሮፓ መላክና በአርቲፊሻል ኢንቴሊጀንስ ላይ በጋራ አርቲፊሻል ኢንቴሊጀንስን በጋራ ትብብር ማራመድ የመሳሰሉ መልካም ስራዎችን አብረው ለመስራት መታቀዱን አመልክተዋል። ማን ነው ሁለቱ ሀያላን መልካም ነገሮች ላይ በጋራ ቢሰሩ የማይወድ ሲሉም ጠይቀዋል። በሪሊ ጠቅላላ ዊትኮፍ የሰጡትን መግለጫ ስትመለከት ሁላችንም ግራ ሊያጋባን ይችላል ስልህ እንግዲህ ብዙ ጊዜ አንዳንዴ እውነታ የሚኖር አይኖረውም የልማድ ተገዢዎች ነን ብዙዎቻችን እና ከእውነተኛ ፍሬ ነገርና ከቁም ነገር ይልቅ ብዙዎቻችን ወግ ይበልጥብናል። ስለዚህ አሁን ይሄ ነው እንግዲህ አሁን ትልቁን ጥያቄ በዶናልድ ትራምፕ ላይ ሁለት ፍጹም የጸሩ አመለካከቶች ልታቀርብ ትችላለህ። አሁን አሜሪካ ከራሽያ ጋር አሁን በሰማሁ መልኩ ያለውን አመለካከት በማንሳት ዶናልድ ትራምፕን የእኛ ሰው ምንድነው ኬጂቢ ከ10 ዓመታት በፊት የመለመላቸውና ለዚያ አዘጋጅቶ ዛሬ እንዲህ አይነት ታሪካዊ ድል ለመቀዳጀት የሚያስችለው የእኛ ሰው በዋይት ሃውስ ማለት በሚያስችለው ደረጃ ያስቀመጣቸው ኤጀንት አድርጎ ሊያስባቸው የሚፈልግ ኤክስትሪም የሆነ ወገን አለ። ከዚህ አንጻርም የተሰሩ ዶኪመንታሪዎች አሉ። ያው ዶኪመንታሪዎች የኤዲቲንግ ስራ አንዱን ነጥብ ከሌላው ነጥብ በማቀናጀት የተሰሩ ናቸው። እውነት ሊሆኑ ይችላሉ፣ ግን ውሸት ሊሆኑ አይችሉም ናቸው። ስለዚህ አሁን አየህ በዓለማችን ላይ ያለው ችግር ይሄ ነው። ኢሳያስ አንድን ነገር ለምሳሌ አሁን በዶናልድ ትራምፕ በኩል የምትመለከተው ራሽያ የአሜሪካ ጠላት አድርገን የምንመለከትበት መነጽር ምንድን ነው? ስለዚህ አሁን ከዚህ የተለየ አመለካከት አላቸው። ይህን አመለካከታቸውን ደግሞ ዓለም ለምሳሌ ያክል በሩሲያና በአውሮፓ ሩሲያና በአሜሪካ መካከል ለዚህን ያህል ዘመን በጣም ረጅም ጊዜ ማለት ይቻላል እንግዲህ ከሶቪየት ህብረት ከነበረችበት ጊዜ አንስቶ አሁን ሶቪየት ህብረት ከፈረሰች እንኳን በኋላ ወደ 33 ዓመት አካባቢ ሆኗል። ለዚህን ያህል ጊዜ በእነዚህ ሀገራቶች መካከል የተፈጠረው ልዩነት በዓለም ላይ ያመጣው የኢኮኖሚ ቀውስ ከፍተኛ አይደለም ወይ? አሁን አሜሪካና ሩሲያ በጋራ መስራታቸው ከኢኮኖሚ አንጻር ከኑሮ ውድነት አንጻር ከፍተኛ ለውጥ አያመጣም ወይ? ኑሮውን ወደ ማርከስ አንጻር ማለት ነው። እሱ ሩቅ ነው። አሁን አውሮፓ ራሱን በቻለ መንገድ አለ። ራሽያ አለች፣ አሜሪካ አለች፣ ቻይና አለች።
የእነዚህ አራት ኃይሎች የወደፊት አካሄድ ብዙ ነገሮች ሊያመጣች አሁን አሁን ያልከው ቦታ ላይ ከመምጣታችን በፊት ያሉ ብዙ ነገሮች አሉ። እንደ አንድ ነገር ለማለት የምፈልገው መሰረታዊ ነው ብዬ የማስበው ሚካኤል ጎርባቾቭ የተለዩ የራሽያ መሪ ሆነው መጡ። ከሁለተኛ ዓለም ጦርነት በኋላ የቀዝቃዛው የዓለም ጦርነት ነው የተከተለው እና ያንን ትራዲሽን በመጠበቅ የጠላትነት ትራዲሽን የርዕዮተ ዓለም ግራት አንዱ ኮሚኒስት ነው፣ አንዱ ካፒታሊስት ነው። ስለዚህ አንዱ ሌላውን ካላጠፋ አይኖርም። ስለዚህ የሚኖሩት ደግሞ አንድ ቀን ለመጨራረስ ወይም በዚህ መጨራረስ ውስጥ አሸናፊ ሆነው ለመውጣት በሚዘጋጅ ጠላትነት ነበር። መጨረሻ ላይ ኒውክሌር ሰሩ፣ መዋጋት አይችሉም። በቃ መጨረሻቸው መጨራረስ ነበርና ከመጨራረስ የሚያድናቸውን ነገር ነው የሰሩት፣ ኒውክሌር ቦምብ። ስለዚህ ኒውክሌር አድርገው ዓላማው እንዳይጨራረሱም አብረው እንዳይኖሩም ያስችለናል ያሉት እውነቱን ለመናገር በወቅቱ አስታራቂ ነው ኒውክሌር ቦምብ። ኒውክሌር ቦምብ ባይኖር በመደበኛ በመድፍና በቦምብ ይጨራረሱ ነበር። ሁለቱም እንዳይጨራረሱ ግን አብረውም እንዳይሰሩ መለይ ግንብ ሆኖ ኒውክሌር አገልግሏቸዋል። ጎርባቾቭ የሚባሉ ሰው መጡ። ከብሬዥኔቭ የተለዩ ማለት ነው። ብሬዥኔቭ የዛ ዘመን መገለጫ ናቸው፣ ኮሚኒስት ናቸው። ምንድነው ፔሬስትሮይካና ግላስኖስት ማለት እኮ በሌላ አነጋገር ወይም ደግሞ ሶቪየት ህብረት ወይም ራሽያ ብለህ ይሄ ግንቧል አይደለም። በቃ አገሮች ከሀገሮች ተዋደውና ተከባብረው በጋራ መበልጸግና መኖር እንደሚችሉ የሚፈልጉ ሰው ነበሩ ጎርባቾቭ። ምዕራባውያን አልረዷቸውም አይደለም እንዴ? ሶቪየት ህብረት እጃቸው ላይ ሊፈራረስ እኮ የቻለው ስቲል የአሸናፊነት አባዜ ስለነበር ነው። አይደለም እንዴ? የሶቪየት ህብረት መፍረስ የምዕራባውያን አሸናፊነት ሆኖ ተበሰረ። ለምን ክሊርሊ ጎርባቾቭ ብሬዥኔቭን አልነበሩ። አሜሪካን ሄዶ ጎብኝተዋል፣ አውሮፓን ሄዶ ጎብኝተዋል። ከዚህ በፊት ያልታዩ ከባለቤታቸው ጋር ልክ ምዕራባውያን የሚያደርጉትን ነገር ነበር የሚያደርጉት። ስለዚህ ለውጡ ምንድን ያደርጋት? መጨረሻ ላይ ምዕራባውያን በዋነኛነት ከሳቸው ጀርባ ከሚንቀሳቀሱት ከቦሪስ ኤልሲን ጋር ነው የሰሩት። አይደል? ቦሪስ ኤልሲን ናቸው እኮ ኢፌክቲቭ ሶቪየት ህብረትን ያፈረሱት። አይደለም እንዴ? ከጀርባ ወጋኝ ብሩተስ ነው እኮ ያሉት ሚካኤል ጎርባቾቭ። ስለዚህ ራሽያ ከዛ በኋላ የገባችበትን መቀመቅ ታስታውሳለህ። አልረዷቸውም፣ ምዕራባውያን አልረዷቸውም። ከዛ ሶቪየት ህብረት ተፈረካከሰች። አሁን ያልከው ሪያሊቲ ተፈጠረ። ከዛ ዓለማችን ባለ አንድ ሌላ ያለ ሀገር ብቻ ሆነች ማለት ነው። አሜሪካ የዓለም ገዢ ሆነች ማለት ነው። ዣክ ሺራክ የሚባለው የፈረንሳይ ፕሬዚደንት ምን ነው ቴን ያሉት ወይ የዚህ እንደው ለምን ከፈለገው የዓለም ጠረፍ አይነሳም? አንድማ የዓለምን ሚዛን የሚጠብቅ ሌላ እያለ ያስፈልጋል በማለት እስከ መናገር ድረስ ማለት ነው። ኮምፕሊትሊ ዓለም በአሜሪካ ዶሚኔት የምታደርገው ዓለም መጣ። ስለዚህ አሁን ምን ለማለት ፈልጌ ነው፣ ዛሬ ያን ጊዜ ማለት ነው የተለየ አመለካከት በጠላትነት የመተሳሰቡን ሁኔታ ለመቀየር የሞከሩ ሰው ናቸው ጎርባቾቭ። ውጤቱ ምንድን ነው? እሳቸውም ሀገር ያፈረሱ ወስላታ ነውረኛ ሆነው ነው ወደ መቃብር ሄዱት። ጠቅላላ ሀገር ያፈረሱ ሰው ናቸው። ለምን በዚህ ያገኙት ነገር የለም። አንድ ዝም ብሎ ሰው ሆነው ነው የኖሩት። አሁንም ዶናልድ ትራምፕ በዚያን ስትመለከታቸው ይሄ ሁኔታ በዚህ የሚሄድ ከሆነ ራሽያን ልክ ጎርባቾቭ
ምዕራቡ ዓለም የሰብአዊነት መብት ያከብራል፣ የግል ነፃነቶች አሉት። እነዚህ ትክክል ናቸው ብሎ ያምኑ ሰው ናቸው። የግለሰቦች ሰልፍ ኤክስፕሬሽን ነፃነት አስፈላጊ ነው ብሎ ያምኑ ናቸው። በዛች ሀገር በቮድካ ጥንብዝ ብላ የነወዘች ሀገር ቮድካ በማቆም ነው ያንን አልኮል መጠጥ ነፃ ከማድረግ ነው የጀመሩት ህዝባቸውን ጎርባቾቭ። ነገር ግን ለሰላም በዛ መንገድ የተነሱ ሰው ራሳቸውና ሶቪየት ህብረት ተሸናፊ እንዲሆኑበት የተደረገው ሶቪየት ህብረትን ለመለወጥ ይህን የኢኮኖሚ ግረት ያመጣ ከማንም ጋር ያለመደራረስ ፖሊሲ የቀየሩ ሰው ነበሩ። አሜሪካንን ጠላት የሚል ወይም ምዕራባውያንን በቋሚ ጠላትነት ከሚያስቀምጥ አመለካከት በመቀየር አዲስ አቀራረብ ለመያዝ የሞከሩ ሰው ነበሩ። ምናልባት ይህንን ስንሰማውን ስቲቭ የተናገሩት ዶናልድ ትራምፕም በዚህ በኩል ጎርባቾቭን መስለውን የሚታዩኝ እሳቸውን ክፉኛ በሚቃወሟቸው አሜሪካ ወገኖች ዘንድ ማለት ነው። ምክንያቱም ስለ ሶቪየት ስለ ራሽያ መሪ ግራሺየስ ነው፣ በጣም ኢንቴሊጀንት ሰው ነው፣ ቀና ሰው ነው፣ ራሽያኖች ጋር አብረን መስራት እንችላለን የሚል ነገር በምትሰማበት ጊዜ ያ ሚሞሪ ነው የሚመጣብህ እና ኤኒዌይ ሂደቱ ቀላል አይደለም። የዶናልድ ትራምፕ አስተዳደር የዩክሬን ጦርነትን ለመፍታት በምን መልኩ እንዳቀደ አይ ቲንክ ይሄ ቃለ መልሳቸው ግልጽ ያደርገዋል። ከዚህ በፊትም እኛም በተለያየ መንገድ ብለነዋል። ጦርነቱ በቆመበት ቦታ ድንበራቸው ይሆናል የሚለው ነገር እውነት እንደሆነ የሚያሳይ ነው። የክሬሚያ ጉዳይ ድጋሚ እንዳይነሳ ያው ክሬሚያ በ2014 ራሽያ በተመሳሳይ በህዝብ ውሳኔ የራሷ ያደረገቻት ነች። ከዚህ በፊትም የአሜሪካው መከላከያ ሚኒስትር ፔት ሄግሴት ወደ ዩክሬን ወደ ቅድመ 2014 ድንበሮች ወይም ግዛቶች ይመለሳለች ብለሽ እንዳታስቢ ያሉት ነገርና የኔቶ አባል ሆናለሁ ብለሽ እንዳታስቢ የሚሉት ነገሮች ሪሊ በዚህ ድርድር ውስጥ ሙሉ በሙሉ ተፈጻሚ የሚሆኑ ይመስላል። እስካሁን ለነበረው ትንታኔ ከወዲሁ አመሰግናለሁ። መልካም አሚባራ ፕሮፐርቲስ ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ፣ ሼራተን ሆቴል፣ ሳይንስ ሙዚየም፣ ቤተ መንግስትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10% ቅድሚያ ክፍያ ከ900 ሺህ ብር ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል። በ10% ቅድመ ክፍያና በ10 ዙር አከፋፈል እንካችሁ ብለናል። 4 የውጭ ዓለም አቀፍ ኩባንያዎች በግንባታ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ። በውብ መንደራችን የከርሰ ምድር ውሃ፣ የእሳት መቆጣጠሪያ፣ መዋኛ ገንዳና የልጆች መዝናኛ ስፍራ፣ ስታንድ ባይ ጄኔሬተር፣ የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጂንግ ስቴሽንን ያካተተ መንደር ነው። ለበለጠ መረጃ ይህን ስልክ ቁጥር ያዙ 09798792 ውጭ ሀገር የምትኖሩ በዋትሳፕ ታገኙናላችሁ። አሚባራ ፕሮፐርቲስ። ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል፣ አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ
0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል